የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 13 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሰኔ 13 ቀን 2092 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ከእናንት ከአድማጮቻችን የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የክተት ጥሪ በመራ ፋኖ በጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ተካሄደ። ለሁሉም ወታደራዊ ስልጠና ለወሰዱ ምልሶች ትልቅ ጥሪ ተደርጓል። አማራ በታሪክ ጀምሮ ያልጨረሰው የትግል ምዕራፍ የለም። አባቶቻችን ብዙ ጠበብን ጽናትና የበገረነትን አስተምረን አልፈዋል ያሉት ብርጌዶቹ እኛም የአባቶቻችን ፈለግ ተከትለን በጥበብ በጽናት በአሸናፊነት መንገድ የጀመረውን የአማራን ሕዝብ ከመጥፋት የህልውና አደጋ የማዳን ጦርነት ሂደት በማይታመን ፍጥነት ወደፊት እየገሰገስን እንገኛለን ብለዋል። አሁናዊ ጦርነት አሰላለፍ ሲታይ እርስ በርስ አማራን አጫርሳለሁ በሚል የሞኝ ሰነድ ቢሞክርም ከአገዛዙ ጎን ተሰልፈው የነበሩ ሚሊሻ፣ ፖሊስ፣ አድማ ብተና ወደ ፋኖ እየጎረፉ ወደ እውነተኛው የትግል ሜዳ እየገቡ ይገኛል። ይህ ብቻ አይደለም። ከባሻሾ ንጉስ ነኝ ባይ ያገዛዙ የትውልድ ሰፈር ከሙሉ ኦሮሞ የመጡ መከላከያዎች እየፈረሱ ለፋኖ ትጥቅ እያስረከቡ ወደ ቤተሰቦቻቸው እየተሸኙ ይገኛል። አሁን ክረምቱ መጥቷል። ዝናቡ አብሮ ይመጣል። እሱም ጎርፍ ሆኖ ጥላትን ጠራርጎ በየገደሉ በወንዙ መጨመሩ አይቀሬ ነው። እናም ልብ ያለው ልብ ይበል ያለው ክፍለ ጦሩ ምክንያቱም እንተዋወቃለን። በዝናብ ከምትደበደቡ በጎርፍ ከምትወሰዱ አለት ላይ ከተገነባው አማራውያን ቤት ተከትሙ ዘንድ ጥሪ እናቀርባለን በማለት የመዝገበ ጮቄ ብርጌድ በርካታውን ቀጠና ሸፍኖ ለጠላት እግር እሳት ሆኖ መፈናፈኛ ሰጥቶ መቀበሪያ ጉድጓድ ከዋለውና ካሳደረው ሰነባብቷል። አሁንም ይትግል የሁሉም አማራ ስለሆነ በየትኛውም ተቋም የውትድርና ስልጠና የወሰዳችሁ በሙሉ ወደ መዝገበ ጮቄ ብርጌድ ማዘዣ ቦታ ድረስ በመምጣት መቀላቀል የምትችሉ መሆኑን እናሳውቃለን ብለዋል። አገዛዙ በኃይል ከያቅጣጫው ለአድማ ብተናና ለመከላከያ ስልጠና የሰበሰባቸውን ከ850 በላይ ወጣቶችን ተስፋ አስቆርጦ በተነ። የአገዛዙ ብልጽግና ስልጣን ላይ ለመቆየት ያለውን ቀቢጸ ተስፋ ለማስቀጠል አገዛዙ ሰራዊትን ሙሉ ለሙሉ በሚባል ደረጃ ማለትም ሁሉን እዞች፣ አየር ኃይልን፣ ኮማንዶ እንዲሁም ባህር ኃይልና ሪፐብሊካን ጋርን ጨምሮ አማራ በማሰማራት ፋኖን ለማጥፋት ቢሞክርም ውጤቱ ግን ከተራ አባል እስከ ጀነራል እንደ ቅጠል እየረገፉ ከክላሽኮቭ እስከ ሽውጥ እያስረከቡ ከትንንሽ እስከ ትልልቅ ከተሞች እየለቀቀና ሁሉም እስከ 30 አጸዳለው ጥይት ሆኖበት የተመካበት ኃይል እንደ በረዶ እየሟሟ ይገኛል። በዚህ አስታጥቀው አገዛዙ ላይ አሰልጥኖ አስታጥቆ ምግብና አልባሳትና ሲዞ ወደ አማራ ፋኖ ብሔራዊ ለሚልክልን መከላከያዎች፣ አድማ በተናዎችና ሚሊሻዎች ስጦታ እየተቀበሉ መሆኑን መዘገባችን የማይካድ ነው። በመጨረሻም ከየቦታው ያለ ፍላጎታችሁ በማስገደድ ወደ አገዛዙ አገልጋይነትና ተላላኪነት ልትወሰዱ የነበራችሁ ወገኖቻችን ይህ ዓላማ የከሸፈው በጀግኖች ወንድሞቻችሁ ተጋድሎና መስዋዕትነት መሆኑን በመረዳት ከአማራ ፋኖ ብሔራዊ ኃይል ጋር እንድትቀላቀሉ የሚል ትልቅ ጥሪ ተደርገዋል። ከወራት በፊት በኦሮሞ አካባቢ ወረዳው ካቢኔዎች በሙሉ ወደ ስልጠና ካምፕ መወሰዳቸውን ታውቋል። እነዚህ ግለሰቦች ለ45 ቀናት ወታደራዊና ፖለቲካዊ ስልጠና አጠናቀው ወደ አካባቢያቸው እንደተመለሱ ተነግሯል። የሆሮ ጉድሩ ምስራቅ ወለጋ ካቢኔዎች ከወለጋ ምድር የታጠቀን አማራ ለማጥፋት ልዩ ተልዕኮ ተሰጥቷቸው ተልዕኳቸውን አንግበው ወደ አካባቢው እየተመለሱ መሆኑ ታውቋል። አጠቃላይ በኦሮሞ አካባቢ ያሉ ያገዛዙ እንደራሴ ካድሬዎቹ የስልጣናቸው ዋና ዓላማ አማራን ለማፈናቀል
በአካባቢው አርሶ የሚበለውን መሬቱን ለመቀማትና ታጥቆ ያለውን ትጥቁን ለማስወረድ መሆኑ ታውቋል። መጀመሪያ ወጣቱ ወደ ፋኖ እንዳይቀላቀል ወጣቱን አናወያይ በሚል ተልካሻ ምክንያት ለብቻው ስብሰባ በማድረግ ስልጠና ወስደዋል። ይህ ስብሰባ ለነገ አንገር ጉትን ከተማ ይጠራ እንጂ ቅርጽና አካሄዱ እየቀያየረ አማራ የሚበዛባቸው ወረዳዎች እስከ ቀበሌ እንደሚደረግም ተነግሯል። በዚህም ሰሞኑ ምስራቅ ወለጋ ዞን ሲቡ ስሬ ወረዳ ቡቶ ጊዳ ወረዳ ማህበረሰባችን ላይ ጥቃት ከፍቶ የነበረው አገዛዙ በማህበረሰቡ ርብርብ ተመክቶ ከ26 በላይ ኦነግ መገደሉና ከሟቾች መካከል አንድ የኦነግ ከፍተኛ አመራር እንደሚገኝበትም ተገልጿል። ሰልፉ ተስፋ አስቆራጭ ቢሆንም አማራጭ ስለሌለን እየተጠባበቅን ነው ያሉ በ100 ሚሊዮን ገንዘብ የሚገመት ንብረት ይዘው የሚንቀሳቀሱ የረጅም ተሽከርካሪ ሾፌሮች ብሶታቸውን ገለጹ። በሀገራችን አብዛኞቹ አካባቢዎች ባለ የነዳጅ አቅርቦት እጥረት ምክንያት በየማደያው ረጃጅም ሰልፎችን መመልከት የዕለት ከዕለት ተግባር ሆኗል። በተለይም አሁን ላይ በሐዋሳ ከተማ ናፍጣ ለመቅዳት በየማደያው ለቀናት ተሰልፈው የሚጠባበቁ ብዙዎች ናቸው። አሽከርካሪዎቹ ምን አይነት ጊዜ እንደሚያሳልፉ ሌላው ሰውን አይረዳልንም ያሉት ስሜታቸውን ለመግለጽ እንባ ተናንቋቸዋል። ሁለት የተሳቢ አሽከርካሪዎች እኛ የጫነው ከ80 ሚሊዮን ብር በላይ የሚያወጣና ለሀገራችንም የውጭ ምንዛሬ የሚያስገኝ የታጠበ ቡና ነው። እኛ ጭንቀታችንን ለሁለት ቀናት ተሰልፈን በተስፋ ከምንጠባበቀው ነዳጅ በላይ ተመርምሮና ተወግቶ ከቅምሻ ማዕከል በማሸጊያ ሽቦ ከታሰረ በኋላ ወደ ማዕከላዊ ገበያ ለማጓጓዝ ይሄ የተዘጋጀልን ቡና ጭነን መሰለፋችን ነው። ነገር ግን እኛ ነዳጅ መሙላት አልቻልንም። መንገዱ ደግሞ በየቦታው ቀረጥና የብር ማሰባሰቢያ ኬላዎች ተዘርግተው ስላሉ በኢትዮጵያ ተንቀሳቅሰን መስራት አልቻልንም ብለዋል። አዲስ አበባ ሸቀጣ ሸቀጥ ጭኖ ወደ ውሮ እየተጓዘ ላለፉት 2 ቀናት ነዳጅ በማውጣቱ በሐዋሳ ከተማ በሁለት የተለያዩ ማደያዎች ተሰልፎ ማደሩን የነገረ ሌላኛው አሽከርካሪ በተስፋ የሚጠባበቁት ነዳጅ ደርሷቸው ቢቀዱም እንኳን በተያዘላቸው ቀን ለመድረስ ለአደጋ የተጋለጠ ጉዞ ለማድረግ እንደሚገደዱም ገልጸዋል። ከሁሉም አካባቢ ረጅም ርቀት አሽከርካሪዎችና ከጥቃቅን እስከ ከፍተኛ ደረጃ ያሉ የትኛውም እርከን ላይ የሚገኙ ሾፌሮች በየቦታው የህግ የበላይነት ባለመኖሩና ህገወጥ ሽፍታዎች በመበራከታቸው በኬላ ሰበብ እየተዘረፉ መሆኑንም በብሶት ገልጸዋል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ የፍኖተ ዴሞክራሲ አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። በተለያየ ቅርጽና ቀለም የተከሰቱ አምባገነን አገዛዞች አገራችንን እየተቀባበሉ በኢኮኖሚ ቀውስ አራቆቱ፣ ማህበራዊ እሴቶቿን አደቀቁ፣ ፖለቲካውን ውሉ እስኪጠፋ አመሳቀሉ። ዛሬ አገራችን የምትገኝበት አስከፊ ሁኔታ ፋሽስታዊ አገዛዞች በቀላሉ የማይድን ቁስልን ትተውብን አልፈዋል። የወያኔው የ27 ዓመት መከራ አልበቃ ብሎ ኢትዮጵያን ጠሉና ሉዓላዊነቷን በሸጠው ወያኔ እግር በጠባብ ብሔረተኝነት የነሆለለ ከመሆኑ በተጨማሪ አእምሮ በደም ጥማት የተቃወሰ አብይ አህመድ አሊ የሚባለውን ሰው በላ ጸረ ኢትዮጵያ ባዕዳን ሾሙብን። እነሆ ይኸው ታማሚ ኮሎኔል አንድን ዘርና ሃይማኖት በማጥፋት የኔ የሚለውንና በስሙ የጦር ወንጀል የሚፈጽምበትን የዘር ሐረግ የበላይነት ለማረጋገጥ በደቡብ በቀጥታ በሱና በዳቦ ስም አስታጥቆ ባሰማራቸው ጨፍጫፊዎች የዘር ጽዳት ዘመቻ ብዙ ሺህ ንጹሃን አማራዎችን ባሰቃቂ ሁኔታ ፈጀ። ከዚያም ሆን ብሎ የሰሜኑን ጦርነት አስጀመረ። ቀጥሎም ወያኔ በአማራውና አፋሩ ላይ እንዲዘምት አመቻቸ። አንድ የቀድሞ የኦህዴድ ጓዱና የዛሬ እስረኛው የትግራይ ጦርነትንም የፈጠርነው እኛ ነን፣
ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው በማለት ከነገረው በተጨማሪ በ2013 ዓመተ ምህረት በአዳማ በነበረው ስብሰባ አሁን ወያኔ ወደ አማራ ክልል እየመጣ ነው፣ ይሄ በጉልበቱ እየመጣ እንዳይመስልህ ሆን ብለን ነው የለቀቅናቸው፣ ይሄ ፋኖ ብሎ የሚያቀራራውን እንዲያሳዩት ነው ብሎ እንደነገረው ማጋለጡ ይታወሳል። ቀጥሎም ወያኔ ያደረሰው ፋሽስታዊ እልቂት ገና ደሙ ሳይደርቅ ትጥቅ በማስፈታት ሽፋን አማራው ላይ ግልጽ የዘር ማጥፋት ጦርነትን ከፈተ። እነሆ ሶስተኛ ዓመቱን የያዘው የኦሮሞማው የዘር ማጥፋት ጦርነት በዘመናዊ መሳሪያ ደርጅቶ በጦር ወንጀሉ ቀጥሏል። ሰው በላው ኮሎኔል ለዚሁ ከላይ ለጠቀስኩት የኦህዴድ ሰው አማራውን ትጥቅ ማስፈታት ሳይሆን ለማጥፋት እንደሆነ መናገሩን አጋልጧል። አገራችን በእንዲህ አይነቱ በንጹሃን ደም የሚዋኝ ጭራቅ ነው እየተገዛች ያለችው። ምንም እንኳ ይህን መሰል አውሬ በፈቃዳችን ያመጣ ነው አይደለም ቢባል እንኳ እስካሁን በዚህ ተግባሩ እንደቀጠለ ስልጣን ላይ ለመቆየቱ ተጠያቂዎቹ እኛው ዜጎቿ መሆናችን አከራካሪ አይደለም። በኢኮኖሚ እድገት ወደ ኋላ የቀረው ወይም እንዲቀር የተገደደው አንዳንዴም የበስተደቡቡ ዓለም በመባል የሚታወቀው እውነተኛ ሰላምን አስፍኖና ዴሞክራሲያዊ ስርዓትን መስርቶ እፎይ ብሎ እንዳይኖር ሳንካ ሆኖ የቀጠለበት ምክንያት ሰላምም ሆነ ዴሞክራሲ ተቀባይነቱ የሚያገኘው በራሱ አገሩ ሕዝብ ሳይሆን በበለጸገው ክፍል ወይም ኢኮኖሚውን በበላይነት በሚቆጣጠረው ሰሜናዊ የዓለም ክፍል በሚተረጉመው ነው ማለት ይቻላል። ማለትም ሰላምም ሆነ ዴሞክራሲ ተቀባይነት የሚኖረው የኃያሉን ጥቅም እስካስጠበቀ ድረስ ብቻ በመሆኑ ነው። በሕዝብ ላይ የገሃነም በር የከፈተውን ወያኔ ብዙ ዋጋ ከፍሎ ታግሎ ያስወገደው የኢትዮጵያ ሕዝብ መብቱን አረጋግጦ ባጸደቀው ሳይሆን በወያኔው ሕግ አራዊት የስልጣን ምንጭነቱን ተጠቅሞ የፈጠረው ዴሞክራሲያዊ ስርዓት ሳይሆን በኃያላኑ ምርጫ ወሳኝ በመሆኑ ነበር የኦሮሞማው መርገም የተጫነብን። የሸፍጥና የሴራ አባወራዎች የገነኑበት ሰብዕና ያልፈጠረላቸው የሰብአዊ መብት ተከራካሪዎች ዴሞክራሲን አሳዶ ማጅራት መቺው ከኔ በላይ ዴሞክራሲ ላሳር የሚባልበት የባለጸጋው ቃል ተቀባዩ ጋዜጠኛ ዩቲዩበሩ ትጥቅ በማስፈታት መክበሩ በሕግ የማይገዙ ሕግ አስከባሪ አገር የካደውን መተቸት ስድብ በሆነበት ተአምራዊ ማዕት ልማት በተባለበት ዓለም ከዚህ የተሻለ ውጤት ማየት አይቻልም። አንድ አገር ገና ለገና ሰላም ካገኘ አድሮ ጠንቅ ይሆናል፣ ከተጽዕኗችን ስር ይወጣል ወይም አቅም ካገኘ ያጠቃናል በሚል የተንሸዋረረ ስነ አመክንዮ ከሚንቀሳቀሱ ገዢዎች ታግሎ ካልተላቀቀ ሰላምና ዴሞክራሲ ህልም ብቻ ሆነው የሚቀሩ ናቸው። በሌላ አነጋገር አሻንጉሊቱ አገዛዝ ከስረ መሰረቱ ተነቅሎ ሳይወገድ የአገር ሉዓላዊነት የማይታሰብ ስለሆነና ራሱን በራሱ የማስተዳደር መብቱ እስካልተጠበቀ ድረስ ማለት ነው። ትልቅ አገር ሊያፈርሱ የተነሱ ረጅም ምላስ ያላቸው ራሰ ትንሽ አምባገነኖች፣ የአፍሪካ በሽታ ጠባብ ብሔረተኞች፣ የብዙ እምነት ተከታዮችና የብዙ ቋንቋ ተናጋሪዎች በደስታም በመከራም በጦርነትም ሆነ ሰላም አንድ ሆነው ተገበያይተው ተጋርተው ተጋብተው ተዋልደውና እንደየእምነታቸው ተከባብረው ከብዙ ዓለማት ቀድመው አብሮ መኖርን ተረድተው አገራቸውን ከተደጋጋሚ ጠላት ወረራ ተከላክለው ህብረ ብሔራዊ አንድነታቸውን በደማቸው ያስመሰከሩትን ኢትዮጵያውያን በዘውግ በቋንቋ ሸንሽነው በኋላ ቀር ትርክትና በበታችነት ስሜት ተነሳስተው በደመ ነፍስ የሚጓዝ መንጋ ፈጥረው አገር ለማፍረስ ያላጠመዱት ወጥመድ፣ ያልጫሩት እሳት፣ ያልፈነቀሉት ድንጋይ፣ ያልቀሰቀሱት ጦርነት የለም። የኦሮሞማው ግልገል ፋሽስት በዚህ የጥፋት ጎዳናው የትናንት አለቆቹንም ዘረኝነት አስከንድቷል። ስለ ኢትዮጵያ እየደሰኮርክ ኢትዮጵያን ማፍረስ፣ ስለ ልማት እያወራህ ኢኮኖሚውን ማድቀቅ፣ ሀብት ንብረቷን መዝረፍ፣ እንዳትሰርቁ አልልም ግን ፍጥነቱንና መጠኑን ቀንሳችሁ ስረቁ የሚል ፈቃድ ሰጥቶ ማዘረፍ፣ በአንጻሩ ሰራተኞች፣ መምህራንና የጤና ባለሙያዎች ለኑሮ ማስተካከያ የደሞዝ ጭማሪ ሲጠይቁ አስሮ ማሰቃየት፣ በኦሮሞ መንግስት ላይ ተነሳችሁ ማለትና የእናንተ ችግር በደሞዝ ጭማሪ የሚፈታ አይደለም፣ ችግራችሁን ከእናንተ ይልቅ እኔ ያውቅላችኋለሁ የሚል ድንዝዝነትን መልስ ብሎ ማቅረብ፣ እጅግ የወረደ ድንቁርናውን ያወቀ መስሎት ማስተጋባቱ የግብዝነቱን ጥግ የሚያሳይ ነው። መቼም አብይን መሰል ሰው በላ ዝርዝር ወንጀል በዚህች አጭር ደብዳቤ ለማቅረብ መቃጣት
አባይን በጭልፋ ነውና ብዙ የምጨምረው ባይኖረኝም ሰሞኑን ሥራ ላይ እንዲውል ያወጣውን ሕግና የሙታኑ ስብስብ የሕዝብ ተወካዮች ምክር ቤት ተብየው ያለምንም ተቃውሞ ያጸደቀው ፋሽስታዊ ሕግ ግን የሚታለፍ አይደለም። በአገርና በሕዝብ ጥላቻ የነደደው ግልገል ፋሽስት በሕዝብ ላይ ለምታደርሰው ግፍና ሰቆቃ ብሎም ለግድያህ በሬሳ ቁጥር ኒሻን ታገኛለህ እንደተባለ ነዋሪው ላይ በየቀኑ በቤት በትራንስፖርት አገልግሎት ወዘተ ጫማ ጠርጎ ከሚተዳደረው ሳይቀር በተለያየ ተልካሻ ሰበብ ግብር በመጫን ከተራበ አንጀቱ አስገድዶ እየቀማ ለከፋ ረሃብ መዳረጉ ሳያንስ አገርን እየገደለ ካለው ሕግ አራዊት በተደራራቢ ዜጎቿንም አሰቃይቶ የሚገድልበትን ፋሽስታዊ ፈቃድ በሕግ አጽድቋል። በወንጀል የተገኘ ንብረት ሕጋዊ በማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር በምርመራ ወቅት ከአቅሙ በላይ የሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ ይሆናል። በመጀመሪያ ወንጀል ቢፈጽም ባሉበት ቋንቋ ሕጋዊ አዋጅ አጸደቅን ማለት በራሱ እርስ በርሱ የሚጣረስ ብቻ ሳይሆን የዘረኞቹን እብደትም አመላካች ነው። የቄሮ መንጋው እጅ እግር ቢቆርጥ፣ ዓይን ቢያጠፋ፣ የዘር ፍሬን ቢያፈርስ፣ መላ አካላትን ሽባ ቢያደርግ ወዘተ በአጠቃላይ የኦሮሞማው መንጋ በጥርጣሬ የተያዘ ግለሰብ ላይ ያፈተተውን ቢያደርግ አይጠየቅም እያሉን ነው። አንድን ግለሰብ እንዳይሞት እንዳይድን ማድረግም ይችላሉ ማለት ነው። ግብረ ሰየልን ሕጋዊ የሚያደርግ ሕግ ማውጣቱ በዚች በእኛይቱ መንግስት አልባ የጎሳ ወሮበሎች በሚፈነጩባት አገር እንዴት ይህን አደረጉ ብለን እንድንደነቅ ባይጠበቅም ገና ሕዝብን አጭበርብሮ ስልጣን ከወጣበት ጊዜ ጀምሮ አገሪቱ ላይ የሞት ጥላን የጣለባት ንጹሃንን ባየርና የምድር ኃይል በመፍጀት ሀብት ንብረታቸውን በማቃጠል ላይ ያለና የስልጣን መቃብሩ አፋፍ ላይ የደረሰውን ታማሚ ኮሎኔል ከነዘረኛ ጓዝ መዘዙ ባፋጣኝ ልንቀብረው እንደሚገባን በግብር እየነገረን ነው። እንዲህ አይነቱ ዘግናኝ ጭካኔ በሕዝብ ላይ እያደረሰ ያለውን ዘረኛ ስርዓት ለማስቀጠል ሕሊናቸውን እንክት አድርገው ሽጠው የሕዝብ ወገን መስለው የሕዝብን ጩኸት ቀምተው በማስተጋባት ሕዝብን አዘናግተው በቅንጥብጣቢ ለውጦች በርጩማ ሊይዙ ወያኔ የዘረጋውን ሕግ አራዊት ለማስቀጠል ከሃዲ ጥንባንሳ ሞራዎች አንዣበዋል። የዘረኛው ስርዓትና የባዕዳን ሎሌዎች የጦር ወንጀለኞች የበይነ መረብ ሰላማዊ ሰልፍና መሰል ቅጣምባሩ በጠፋ ማወናበጃ መድረክ ተሰባስበው ጦርነት ይብቃ፣ ሰላም ይመለስ የሚል የቁራ ጩኸት በማስተጋባት የጸረ ኢትዮጵያ ኃይሎች ቆሻሻ ሥራ ሊሰሩ ፋኖን ሊከፋፍሉና ሕዝባዊ አመጽን ሊሻጥሩ ጓንታቸውን አውልቀው ተሰማርተዋል። እነዚህን የመዘጋ አይጦች ከትግሉ አውድማ አሁኑኑ ልናጸዳቸው ይጠበቃል። በተመሳሳይ እባብ ሁለቴ መነደፍ የመሃይም ዘረኞች መቀለጃ አድርጎናል። አገርና ሕዝብን አዋርዶብናል። ያልጠረጠረ ተመነጠረ ነውና አፈጮሌ ባንዳው ሁላ የወገን ጭንብል ለብሶ በአማረ ቋንቋ ሊያጃጅለን ሲሞክር በዘመናዊ ይሁዳ ዳግም አንታለልም፣ ነቅተንብሃል ብለን ከሕዝብ ጎራ ልናገለው ይገባል። የኮሎኔሉ ዓይን ያወጣ ማለቂያ ያጣ ውሸት ሀገር ዘርፎና በመንጋው አዘርፎ የቀረውን ለመሳሪያ ግዥና የቅንጦት መዝናኛ አንጠፍጥፎ መላ ዜጎቿን ለከፋ ረሃብ አጋልጦ እንኳን ተራውን ማህበረሰብ ባለሙያዎች እንኳን ቤተሰብ መመገብ ባልቻሉበት አገር ልማት አለ። ይህ ልማት ደግሞ ዓለምን ያስደመመ ነው ይልና ይህን የገጠጠ ቱሪናፋውን ያልተቀበለውን ሕዝብ እንደ ኢትዮጵያ ያለ ከእውነትና ዕውቀት የራቀ ማህበረሰብ አይረዳውም በማለት ሕዝብን በአደባባይ ይዘልፋል። ፍትሐዊ የደሞዝ ጭማሪ ጥያቄ ይዘው የተነሱ የሕክምና ባለሙያዎች ላቀረቡት ጥያቄ ማሰርና ማንገላታት መልስ አድርጎታል። በግፍ ማሰሩ አልበቃው ብሎ ጭራሽ ከእስር መፍታቱ መፍትሄ አግኝተናል ብሎ መመጻደቅን መርጧል። ከነመለስና አባዱላ ያምሮ አጠባ የዘለለ ዕውቀት ይኖረዋል ተብሎ የማይታማው አብይ አህመድ አሊ የኢትዮጵያን ሕዝብ ከእውነትና ከዕውቀት የራቀ ብሎ ሲዘልፍ መስማትም ተገደናል። ዳሩ በዚህ ታማሚ ሰው በላ ከተገዛን ለምንስ ይገርመናል? ውድ አድማጮች እንደምታውቁት ከወታደራዊ ጁንታ እስከ ያሁኑ የኦሮሞ ዘረኛ መንጋ በመታገል ላይ ባለው ድርጅት ኢህአፓ ውስጥ ቡድን ፈጥረው ጉባኤን ረግጠው
ኢህአፓን ክደው ውህዳን አንጃ ሆነው ከወጡ በኋላ በመሰረቱ በቡድንም ይሁን በግለሰብ ማንኛውንም በድርጅቱ ስም የመናገር መብትን አጥተዋል። ይህ ከሆነ በኋላ እንደ አክሲዮን ማህበር ከፖለቲካ ድርጅት ድርሻ ይገባኛል የሚባልበት ስሙንም ወስዶ የሚጠቀሙበት አይደለም። ሆኖም ይኸው የኢህአፓ አንጃ አገር ገብቶ የዘረኛ አገዛዝ ተለጣፊ ከሆነ በኋላ አገራችን መንግስት አልባ የህግ የበላይነት ዝር የማይባልባት አገር ስለሆነች ያልጻፉትን መጽሐፍ ከማሳተም እስከ ድርጅት ስም ሰርቆ መጠቀም የሚያስቀጣ አይደለምና የኢህአፓ አንጃም የድርጅቱን ስም በመጠቀም ይህን ተመሳሳይ ሌብነት ነው ተግባራዊ እያደረገ ያለው። በሌላ በኩልም እንዲሁ የዛን በኢህአፓ ስር ተደራጅቶ የታገለውን ትውልድ የመሰለ አርቆ ሐሳቢ ብሩህ ተስፋና ታላቅ ራዕይ ይዞ የተነሳ ዘርን ሳይሆን ኢትዮጵያን ብሎ ህዝባዊ መንግስት ብሎ መሬት ላራሹ ብሎ የደሃው ልጅ ይማር ብሎ የብሔሮች እኩልነት ብሎ የሴቶች እኩልነት ብሎ የሃይማኖት እኩልነት ብሎ የሀገሪቱን ዜጎች ከዳር እስከ ዳር አቅፎና አስተባብሮ ለጊዜያዊ ህዝባዊ መንግስት መቋቋም አለላ አንቀጥቅጥ ትግል ያካሄደውንና ትግሉን ለ53 ዓመታት አስቀጥሎ እየታገለ የሚገኘውን ስንቱ ባለ አራት አይና ጀግናዎች የተሰውለትን ድርጅት ክደው አንጃ ሆነው ከወጡና አገር ገብተው ከዘረኛው አገዛዝ ተለጣፊ ከሆኑ በኋላ የድርጅቱን ስም ለፖለቲካ ንግድ ያዋሉ የሰማዕትን አደራ ሸጠው የበሉና ህዝብን ግራ እያጋቡ ያሉ ከሃዲ አንጃዎች የኦሮሞማው ቁንጮ ተቃዋሚ ተብዬ ፓርቲዎች ጋር ባደረገው ስብሰባ የተገኙትን ሐሳዊ ኢህአፓዎች ለድርጅታቸው ኢህአፓ ያልታመኑ ለኔስ እንዴት ይታመናሉ ብሎም ይመስላል ከነሱ ጥያቄን መቀበል ይቀርና ከነመፈጠራቸው መርሳቱ የዝንጀሮው ሸንጎም እንኳ ክህደታቸውን አልሳተውም። በመጨረሻም የህዝብ ይሁንታን ያገኘ መንግስት እንዲፈጠር አብዛኛው የሚገዛበትና የአናሳው መብት የሚጠበቅበትን የመንግስት ስልጣን የሚወሰንበትን ለመሰረታዊ መብቶች ዋስትና የሚሰጥበትን በሕግ ፊት እኩልነትን ነጻና ፍትሃዊ የሆነ የምርጫ ሕግ የሚከበርበትና የህዝብ ሉዓላዊነት የሚረጋገጥበትን ዘረኛው ስርዓት ተወግዶ በአገር ወዳዶች ሙሉ ተሳትፎ የሽግግር መንግስት ይቋቋም ዘንድ ፋኖን ደግፈን በሁለገብ ትግል ብዙሃኑ የድል ባለቤት እንዲሆን አስመሳይ ጭልፊቶችን ነቅተን እንጠብቅ። በኦሮሞማው ፋሽስታዊ አገዛዝ በግፍ ታስረው እየተሰቃዩ ላሉት የህሊናና የፖለቲካ እስረኞች በአስቸኳይ ይፈቱ ዘንድ እንቆምላቸው። አዛውንቱ አቶ ታዲዮስ ታንቱና ሁሉም የፖለቲካ እስረኞች አሁኑኑ ይፈቱ። ዘረኝነትን ቀብረን ህብረ ብሔራዊት ኢትዮጵያን እናድን። ዘሪሁን ገለታ ነኝ ካለውበት። ሁሌም ሰላም ለእናንተ ለፍኖተ ሬዲዮ አዘጋጆችና ለዘወትር አድማጮች ይሁንልን። ብሔራዊ ዕዳችን እየየ እየየ ዕዳ ብቻ ነች እምዬ፣ እባክሽ እማዬ ጥሩ ልጅ ውለጂ፣ ላንቺም የሚጠቅም ለአገር የሚበጅ። ይህ ዜማ በቀድሞው ምድር ጦር ሙዚቀኛ ቡድን ድምፃዊ በ1967 ዓመተ ምህረት በብቸኛው የኢትዮጵያ ሬዲዮ በአየር ላይ በተደጋጋሚ ይለቀቅ ነበር። አገራችን ከፍላ የማትጨርሰው የውጭ ዕዳ እንዳለባት የተለያዩ አሃዛዊ መረጃዎች በተለያዩ ጊዜ ይረጫሉ። ዕዳችን ምንጩ ከዓለም አቀፍ የገንዘብ ተቋሞችና ከበለጸጉት አገሮች ሊሆንም ይችላል። ምናልባትም የወደፊቱን መጪ ዓመታት ይዞ ወደ 100 ቢሊዮኖች ዶላር በላይ ይገመትም ይሆናል። እንዳገዛዙ ዝርክርክ ሁነቶች ዕዳችን ለልጅ ልጅም እንደሚተላለፍም ይተነበያል። ሰርተንም ለመክፈል የሚያስችለንም የረጋ ኢኮኖሚ ፖሊሲ ስለሌለን ዕዳችን በላዩ ይከመራል። በዕዳ ተከቦ መኖር እንድንቆጭ ወይም ዕዳውን ይሁን እስቲ አሜን ብለን እንድንቀበል ተፈልጎም እንደሆነ አይገባኝም። ቅንድባቸውን ሳይላጩም ገዢዎቻችን ይነግሩናል። ዕዳውንማ በአግባቡ ወደ ልማት ሥራ የገባውን በባለሙያዎቻችን ብርቱ ጥረት ተሰልቶ ይታወቅ። የባከነውን ቀርጥፈው የበሉት ሙሰኞቹ የበሉትን ተከፋፍለው እነርሱ ይክፈሉት። እኛ ምንም ንክኪ የሌለን ድሃዎቹ ምን በወጣን ግጠው ባጥንት ያስቀሩን አንሷቸው ገዢዎቻችን ቁርጭምጭም ዋጥ ሰልቀጥ አድርገው የበሉትን ዕዳ እንኳን በላችሁልን ብለን የምንከፍልበት ምክንያት የለንም።
ዕዳውን ብቻ ሳይሆን ጋጣዎቹ የጋጡትንም ቢቻል በአሃዝ ካልተቻለም እንደለመዱት በመቶኛ ግምት ይንገሩን። ጋጣዎቹ ቀርጥፎቹ ዘርፈው ተንደላቀው እየኖሩ እኛ በዕዳ ጫና ተስፋችን የሚጨልምበት ምክንያት የለውም። ሁላችንም በቅርብ ርቀት እንተዋወቃለን። ዘርፎና ከዘራፊ ተባብሮ የሕዝብ ገንዘብ የጋጠ ድንገተኛ ሚሊዮነር በየከተማውና በየክልሉ ሞልቶ ተርፏል። ዜጎች እከሌ ብለው መጠቆም ይችላሉ። ያልተለፋበትና ከቢዝነስ አሰራር ውጪ ያልተለመደ ቁልል የሀብት ምንጭ መጠን ምንጩ ይመርመርና ይጣራ። ዘርፎና ግጦ ባለሀብትና ኢንቨስተር እያሉ ጨዋታ ይቁም። አቦ አይልም ደስ ጥቂት ናቸውና ምን ያስፈራል እውነት የሀብት ምንጩን ለማጣራት? አገር ውስጥ እንጂ የባህር ማዶ ብቻ ተከልለው የሚገኙ አልመሰለኝም። ሊያፈሩት የማይችሉትን ሀብት ተሸክመውና አኗኗራቸውንም አይቶ መፍረድም ይቻላል። ስንተዋወቅ አንተናነቅ። ስልጣንን ለግል ብልጽግናና ለብልግና ማዋላቸው ይታወቃል። ድብቅ አይደለም። የሕዝብ ሀብት ዘረፋው እንደ ሰንሰለት የተሳሰረ ነውና ሰንሰለታቸውን ተከትሎ አላግባብ መበልጸጋቸውን በሐቀኛ ተቆጣጣሪዎች ማጥበድ ይቻላል። ዴሞክራሲ በልቅ አንደበት ቋንቋ ብቻም አይመጣም። የምጣኔ ሀብትም በአግባቡ በዜጎች መሃል መሰራጨቱን ማረጋገጥ ይጠይቃል። ፍትሃዊ ያልሆነ የሀብት ክፍፍልና ስርጭት ይዞ ተራጋጩን ፋሺዝምን ማደለብ እንጂ ዴሞክራሲ ቅንጣት ታህል አያብብም። አገር ዕዳና መቀመቅ የወረወሩት አገር ውስጥ አይደል እንደ ያሉት ያልነበራቸውን ሊያፈሩት የማይችሉትን በዘረፋ የተሰበሰበ ገንዘብ ይዘው እያየህ ምን መልመጥመጥ ያስፈራል። ሁሉም የሰራውን ያህል ያገኝ። በተዘረፈ ገንዘብ ባለ ሀብት እያሉ ማፌዝ ይቁም። የሕዝብ ሀብት የማስመለሱ ሥራ ዕዳን ያቀለዋል እንጂ ሕዝብን አያስደነብርም። ያን ጊዜ እኛም እነርሱም እኩል ዕዳችንን እየመጠን እንመልሳለን። ፍትህ ይሉሃል፣ ይሄ ነው። የበላው ቁጭ ብሎ ኑሮውን በዘረፈው ሲቀጭ ድሃው ሕዝብ መከራ የሚገፋበት አንዳችም በቂ ምክንያት የለውም። ከልብ ካለቀሱ እንባ አይገድም። ዜጎች ጉዳዩ ሊያንገበግባቸው ይገባል። ምን ነው ጃል በሕይወት ዘመንህ ቆጥረህ የማታቀውን የነፍስ ወከፍ ዕዳህን የቀረጠፉቱ ድርሻህን ልክ ሲነግሩህ አይከነክንህም እንዴ? ቀልዱን ተዉ በላቸው። ሰለሞን ታምሩ አየለ ነኝ ካለሁበት። ሰላም ጤና ይስጥልን። የደብዳቤዎች አምድ ዝግጅት ክፍልና መላው የፍኖተ ዲሞክራሲ አድማጮቻችን እንደምሰምታችኋል። በመጀመሪያ እንኳን ለዚህ ቀን በሰላም አደረሰን እያልኩኝ እንደሚታወቀው ትግል ብለን የጀመርነው ከሰልፍም ወጥተን ሰይፍ ያነሳንበት የሞቀ ቤታችንን ትተን ጫካ የተገኘንበት ምክንያት በሰራናት ሀገር አትኖሩም ተብለን በአካልም ሆነ በመንፈስ እንዳትኖር ስለተፈረደብን እና ያጠፉን ስለተነሱብን ብቻ ነው። እጥር ባለ አማርኛ የህልና ችግር ስለገጠመን ነው። የምናደርገው ትግል በሌሎች ላይ ለመረማመድ ሌሎችን ለማውረድ ወይንም ለማባረር ሳይሆን ከሌሎች ጋር ለመኖር የምናደርገው ቅዱስ ትግል ሲሆን ጠላታችንም አገዛዙና ግብረ አበሮቹ እንዲሁም ስርዓቱ መሆኑ ላፍታም መዘንጋት የለበትም። ትግሉ ከየት ወደ የት እንደመጣ ወዴትም እየሄደ እንደሆነ የት መድረስ እንደሚገባው የጠላቱ ስልክ ምን ያክል እንደሆነ ያወቀና በውል የተረዳ ኃይል እጅግ በጣም ያስፈልጋል። ትግሉ የተጀመረው በሰልፍ ለጥቆም በአንድ የነፍስ ወከፍ ክላሽ ነው። ዛሬ ግን አንድ እውነተኛ ትግል በሚጠይቀው መስመር ተጉዘን ጠላታችንን ገፈን የታጠቅነው መሳሪያ ማስተዋል ግድ ይለናል። ጠላታችን የያዘውን መሳሪያ ነጥቀን ይዘናል። ዓለም በታጠበ እጁ የሰራቸው ዘመናዊ የሚባሉ መሳሪያዎችን ሁሉ በአማራ ኃይል እጅ ገብተዋል። ወዳጃችንን ብቻ ሳይሆን ጠላታችንን ጭምር ባስደመመና ባስጨነቀ መልኩ አድገን ፈርጥመናል። አሁን ከኛ የሚጠበቀው ትልማችን ሳንለቅ መሰረታዊ የትግል እድገቱን እውነት ሳንሸሽ በሰራነው የራስ መስመር መጓዝ ብቻ ሲሆን ጉዟችንም ወደ እይታችን የአባቶቻችን ቤተ መንግስት እንደሆነ ሳንሽኮረመም መናገር አለብን።
የምንጓዘው ወደ አያታችን ቤት ነው ማለት ግን 4 ኪሎ ስንደርስ ትግላችን ይቆማል ማለት አይደለም። መድረሻችን ግባችን የሚሆነው 4 ኪሎ ደርሰን ከሌሎች ኢትዮጵያውያን እኩል የምንኖርበትን አማራ ዳግም የሉና ስጋት የማይገባበትን ስርዓት መዘርጋት ስንችል ብቻ ነው። ይህን ለማድረግ የማንንም ፍቃድ አንጠብቅም። ምድራዊ ቡራኬም የለም። እድላችንና ታሪካችን በራሳችን ወስነን በራሳችን እጅ እንጽፋለን። ይህንኑ ከማድረግ የሚያግደን አንዳች ምድራዊ ኃይል እንደሌለ በፉከራ ሳይሆን በሁለት ዓመቱ የትግበራ ጉዟችን አሳይተናል። ጥላታችንን ወገቡን ሰብረን ማጅራቱ ላይ ቆመንበታል። በምንም ተአምር ሊፈትነንም ሆነን ሊገዳደረን አይችልም። የሚቀረን የጥላት ምላስ ላይ የቀረውን መርዝ አስተፍቶ በራስ መንገድ ተጉዞ የራስን ቤት ስራ መስራት ብቻ ነው። አሸንፈናል፣ እናሸንፋለን ሲል የፋኖ አንዱ መልእክቱን ለፍኖተ ዲሞክራሲ አድማጮች አስተላልፎልናል። እናመሰግናለን። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ እንደምን አላችሁ? ባለፈው ደብዳቤ የዘረዘርኳቸውን ችግሮች ሁሉ እየተጋፈጠ የሚገኘው የበለሳና የአካባቢው ፋኖ አሁንም ከደጎማ እስከ አርባያ ደባሪ ከአጃ እስከ ኪንፋዝ በገላ ድረስ በላይ ዳሁጭ በሐሙሲት በዙይ ዘሃጌ በፈረስ መግሪያ በሾሊት በዋጌ በደንጎራባ በአሽከር ተራራ ቋሊሳ በጫማ ቆራጭ በዞዛምባ በቡርሳ በቃላይ በግንሽሃ በአርባ ጸጓር በአባ ቢቂላ በመና መቀጣዋ በደጋ መልዛ በቆላ መልዛ እስከ ከምከምና ወፍጦማን አካቶ እስከ ዳሁጭና ሊቦ ተራራ ድረስ ወዘተ ከኦሮሞው ጦር ጋር በመጋፈጥ ላይ ይገኛል። አሁንም ባለፈው ደብዳቤ ለመለከት እንደሞከርኩት በዚህ አካባቢ ያለውን የፋኖን ገድልና ጀብድ ከብዙ በጥቂቱም ቢሆን ትኩረት ሰጥቼ ለመዘገብ ብዬ ነው። በበለሳና በአካባቢው እየተካሄደ ያለውን ታሪካዊ ጀብድ ማንም ጆሮ ሰጥቶ አለመዘገቡ ብቻ ሳይሆን በውጭና በውስጥ ያሉት የአካባቢው ልጆችም ብዙ እየተሳተፉ አይደሉምና ነቃበሉ ብዬ ማለፍን እፈልጋለሁ። ሲቀጥልም አሁንም አርበኛ በበቀለበት መሬት ሁሉ ባንዳና ሹምባሾች ልክ እንደ እህልና እንደ አረም አብረው መብቀላቸው የሚጠበቅ ነው። እዚህ ላይ ስንዴውን ከእንክርዳዱ ለይቶና አበጥሮ መምታቱ ደግሞ የጀግኖች ሥራ ነውና አብረን እንነሳላለሁ። ወያኔና በአዴን የአማራውን ወጣት እርስ በርሱ እንዲዳማና እንዲከፋፈል ያደረጉት ወጣቱ በአንድ ልብ እንዳይዋጋና ፊቱን ወደ እነርሱ እንዳያዞርና የተባበረ ክንዱን በእነርሱ ላይ እንዳያሳርፍ ነው። ዛሬ ደግሞ በባለተራው ማለትም በባለጌው ብልጽግና ገንዘብ እየተሰፈረላቸው ከራሳቸው ወንድሞች ጋር እየተጋደሉ የቀጠሉት ባንዳዎችም ካለፈው ተምረው በጊዜ ወደ ወንድሞቻቸው እንዲቀላቀሉ ጥሪዬን አቀርባለሁ። በውጭና በውስጥ ለሚገኙት የአካባቢው ልጆች ፋኖ አብሮ እንዲቆይ ነው እንጂ እርስ በርሱ እንዲከፋፈል አታርጉ። ወጣቱ ሆይ እርስ በራስህ አትዋጋ። ይልቁንስ እንደ አባት አርበኛ ወላጅ ባንድ ላይ ቆመህ ለነጻነትህ ተዋጋልሃለሁ። በነበረከት ቡድን የተከዳው የበለሳና የአካባቢው ሕዝብ እነሱ ከተውት ከመሄዳቸው በፊት ደርግን ቀጥሎም ወያኔንና ዛሬ ደግሞ የኦሮሞማውን አረመኔ አገዛዝ እየተዋጋ ያለ ሕዝብ ነው። ለምሳሌ ላለፉት 40 ዓመታት የሰሜን አውራጃ ጠለምትንና ወልቃይትን፣ አርማጭሆ፣ ቋራን ጨምሮ ሕዝቡ ከወያኔ ጋር ጦርነት ያልገጠመበት ጊዜ የለም። ከዚያም በፊት ደርግን ይፋለም የነበረው የበለሳ ሕዝብ ዛሬም ለኦሮሞማው አገዛዝ እጄን አልሰጥም በማለት ከአብይ እግረኛ ጦር ጋር ፊት ለፊት ገጥሞ እየተፋለመ ይገኛል። በእርግጥ የፋኖ እንቅስቃሴ የተጀመረው በጎንደር ክፍለ ሀገር ሲሆን ፋኖ ብሎ ከመውጣቱም በፊት ከፋኝ፣ ቀጥሎም የአርበኞች ግንባር ወዘተ እያለ ወደ ሌሎች ቦታዎች ሁሉ እየተዛመተና እያደገ መምጣቱ ታሪክ የዘገበው ጉዳይ ነው። ዛሬ በአራቱ የአማራ ክፍላተ ሀገር አልፎም በወለጋና በሌሎች የአገሪቱ ክፍሎች እየተስፋፋ መሄዱ እንዳለ ሆኖ ማለት ነው። ወያኔ ከመግባቱ በፊት ጀምሮ ስልጣን እስከተባረረበት ጊዜ ድረስ ጎንደር እጁን ለጠላት አልሰጠም የሚለው ሰበር ዜና አይደለም። ይኸውም
ዛሬ የፋኖ እንቅስቃሴ በሰፊው አድጎና ተመንድጎ ቢያንስ ዛሬ በአምስቱ ክፍላተ ሀገር ወለጋን ጨምሮ እየታገለ የሚገኘው ህዝባዊ ኃይል መነሻው ጎንደር ነው ለማለት ነው። የቋራ ቃል ኪዳን በሚል የተቋቋመው የአማራ ፋኖ ብሔራዊ ኃይል በቋራ ትግሉ መልክ እንዲይዝና እንዲቀነባበር ስለሚረዳ ጥሩ ጅማሮ መሆኑንም ሳልጠቅስ አላልፈም። ይህ በዚህ እንዳለ በዛሬው ደብዳቤ መግለጽ የፈለኩት ግን በቅርቡ እየተደራጀ እርስ በርሱ እየተናበበና ብልጽግና የሚያደርገውን ጸረ አማራ ፍጅት እየተቋቋመ ስለቀጠለው የበለሳና የአካባቢው ፋኖ ነው። ከፋኖ ጋር ወደፊት ጉዱ ካሳ ነኝ ከወረታ ጎንደር። ውድ የፍኖተ ዲሞክራሲ የሃፓ ራዲዮ አድማጮችና አስተናጋጆች ሁሉ ውድ አድማጮች ሆይ ትናንትና ሆነ ዛሬም ውሎ አደረ አላደረ አብይና ራሱ የተፈጠፋቸው የዘራፊ ቡድኑ ብልጽግና ተብዮችም ሆነ እነዛ የስሙላ የኢትዮጵያ ዩኒፎርም የለበሱ የመከላከያ ታርጋ የተጠፈባቸውም ቢሆኑ የአብይ የእጅ ስራዎች ናቸው እንጂ የአረመኔውን ስልጣን የሚጋፉና ስራችን ሀገርና ህዝብ መጠበቅ ነው ብለው ጥያቄ የሚያነሱ ተቆርቋሪዎች አይደሉም። አብዛኛዎቹ እንደምናያቸው ከሆነ በስውር የኦሮሞ ተልእኮ የተሰጣቸው የናአቦ ሽመልስ ትዕዛዝ ፈጻሚ ጸረ አማራ ጸረ ኢትዮጵያ ሆነው የተዋቀሩ የአገርና ጸረ አንድነት ተቋም ሆነው የተመሰረቱ መከላከያ አሳሪና ገዳይ ቡድን ከመሆናቸውም በላይ ሌላኛው ህጋዊ ሸኔዎች ናቸው ማለት ይቀላል። ሌላኛው የኦሮሞ ጠባቦች ፋብሪካ የሆነውን ያልተገራው ሸንፍላው ሽመልስ ስለዚህ ጉዳይ ሳይደብቅ በአደባባይ እኛ አማራን አጥብቀን የምናጠቃው የአባገራውን ስርዓት መልሰን እንዳንገነባና የኦሮሞ የበላይነት ዘላለማዊ ያድርገን እንዳንገነባ እንቅፋት እንዳይሆንብን ስንል የሚከፈለው ማንኛውንም ዋጋ ከፍለን አማራንና አንዳንድ አክራሪ ብሔሮችን ግለሰቦችን እንዲሁም የሃይማኖት ተቋማትን ሳይቀሩ ወይም የሚታገሉን ሁሉ ከኢትዮጵያ ምድር ጠራርጎ እስከሚጠፋ ድረስ እንታገላለን። ከኢትዮጵያ ጋር የተያያዘ ታሪካቸውን ጭምር አጥፍተን በታላቅ ኦሮሚያ የበላይነት የመተካ ትግላችን ይቀጥላል ብሎ ሽመልስና ጉጠኞቹ እየሰሩ የደከሙትና አሁንም እየሰሩ ያሉት ይህንን የከረፋ አጀንዳ ሲሆን እሺ እነሱስ ይህንን አጀንዳ ለማጠናከር ከወለጋ እስከ ቦኒ ስቶክሆልም ሮማ ዩክሬን ሚኒሶታ ዋሽንግተንና ናይሮቢ አስመራ የለፉበት አጀንዳ ስለሆነ እነሱ በዛው በጥፋት አጀንዳቸው ላይ ተገትረው ቢቀሩም ሌላኛው እኔን የገረመኝ ነገር ቢኖር እነዛ ከታሪክ መዝገብ ላይ አማራን ለማስፋቅ ከጠላት ጋር እየወገኑ የአማራ ሰቆቃና እልቂት ሌሎችም ከአማራ ብሔር ውጪ የሆኑ ወገኖች የአብይና የሽመልስን ዘረኝነትና ተንኮል ገብቷቸው የፋኖን ትግል በቡድንም ሆነ በግል እየደገፉ ባሉበት ወቅት ከአብራኩ የወጡ እዛው አብረው እየኖሩ ተመልሶ ከአማራ ጠላት ጋር ተሰልፈው የራሳቸውን ወገን መልሰው የሚወጉ አማራዎች ማለትም ለሆድና ለገንዘብ ያደሩ ለአብይ ተቆርቋራችሁ እርግጠኛ ነኝ ተይዛችሁ ብትጠየቁ መልስ አይኖራችሁም ብዬ ገምታለሁ። በሉ በአማራ ላይ ለአብይ ወይም ከሱ ለሚወረወረው ቅፊት ወይም መሞያ ብላችሁ ወገናችሁን እየወጋችሁ ያላችሁ ወገኖች በሉ አሁን ወደዛችሁም ጠላችሁ ያለፈው አልፏል። የአማራ ብልጽግና ሆናችሁ መከላከያ ውስጥ የአማራ መኮንኖች የሆናችሁ ሁሉ አንድ ታሪካችንን አበላሽቷል በዛው እንቀጥላለን የሚለውን አባባል ትታችሁ ሁላችሁም ከላይ እስከ ታች ያላችሁ አባሎች ጊዜው እየጠበበ ትግሉም ሊቋጭ የቀረበ ስለሆነ አሁን ብዙዎቹ እያደረጉ ያለውን የፋኖን ምህረት አዋጅ ተቀብላችሁ ራሳችሁን ትታችሁ ለቤተሰቦቻችሁ ስትሉ ከፋኖ ጋር ተቀላቀሉ። አብይ ከሆነ ከሙሶሎኒም ከሂትለርም ይበልጥ ፋሽስት ዘረኛ ሆኖ ዓለምን እያስደነቀ ያለ ጨካኝ ሆኖ በዓለም በሚዲያዎች እየተዘገበ ያለው ዛሬን ይኑር እንጂ ይህ አረመኔ ሰው ነገ አይኖርም። በሱ እምነት ያላችሁ ሁሉ ራሳችሁን ነፃ አውጡ፣ ወይም ከዚህ ፋሽስት ጋር መቀጠል ወይም የፋኖን ምህረት ተጠቅሞ በታሪክ ተጻፎ መኖር ይመረጣል፣ ወይም ሆድን ከዘመድ አብልጾ ከጨቃየ ታሪክ ጋር መኖር ምርጫው የናንተ ነው። ነገር ግን በኔ ግምት ሆነ በመጽሐፉም ላይ
እግዚአብሔር ትክክለኛውን መንገድ ከሳትክ ንስሐ ግባ ወይም ይቅርታ ጠይቅ ይላል። እንግዲህ ይህንን መንገድ የተከተለ ሰው በምድርም ላይ ሰላምን በህብረተሰቡ ውስጥ ይፈጥራል። ይህንን የምታደርጉ ሁሉ በእግዚአብሔርም ዘንድ ህይወታችሁ ዘላለማዊ ተስፋ ይኖራታል የሚል እምነት አለኝ ወገኖቼ። ስለዚህ የጠላትን ወሬና የገንዘብ ጉርሻ ብላችሁ እርስ በርስ አትዋቁ። ጆሮ ለባለቤቱ ባዕድ ነው የተባለውም ተረት የሰማችሁ ካላችሁ አረመኔያዊ ከሆነ በሁሉም መንገድ በፋኖ ተሸንፏል። የመንግስት ስም ስለተሸከመ እንጂ የውጭም የውስጥም ድጋፍ አጥቷል። በቅርብም ሆነ በሩቅ ጊዜ ውስጥ የብልጽግና ባለስልጣናት እንደ በረዶ ክምር ይናዳሉ። የተባበሩት ጠላቶችም ከብልጽግና ስርዓት ጋር አብረው ተያይዘው ይከስማሉ። ኢትዮጵያም እየመጣች ነው። ትግሉ ይቀጥላል። ድል ለኢትዮጵያ ሕዝብ ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።